ማለት ነው። ምነው አፍቃሪ ቆጫ እንዴ? በፍቅርና በጦርነት ሁሉ ነገር ልክ ነው ስትል ነበር። ዳግም በጣም እየተቀየርክ እኮ ነው። እምነትን እየሸረሸርከው ነው። ለአንተም ለዳግምም አባት ፍትህ አሰጣችኋለሁ። ረጅም ዓመት የእናንተን የፈሰሰ ደም ለማስመለስ በጣም ጠብቄያለሁ። አሁን ጊዜው ደርሷል። ሰላም ጤና ይስጥልኝ ውድ ተመልካቾቼ፣ እንዴት ናችሁ? ደህና ናችሁ ወይ? ዛሬ ይዤላችሁ የመጣሁት እንግዲህ አደራ ድራማ ክፍል 89 ነው። ላይክ እና ሰብስክራይብ እያደረጋችሁ ወደዚህ ቻናል እንድትቀላቀሉ በትህትና ጠይቃችኋለሁ ማለት ነው። እንግዲህ ቪዲዮ ምን መሰላችሁ? አቶ ባህሩና አቶ ወይዘሪት ቃሊት እንግዲህ እየተፈጣጠጡ ነው። ቃልዬ ከአቶ ባህሩ እንግዲህ ከኔ እጅ ለማትወጪው ነገር ለምንድን ነው የምትደክሚው? ያንቺ ችግርስ ምንድን ነው? ለምንድን ነው እጅሽን የማትሰጪው? እኔ አድርጊ የሚልሽን ነገር አድርግተሽ መኖር አትችይም ወይ? ያንቺ ምክንያት ምንድን ነው? ለምንድን ነው እንደዚህ ወላዋይ የሆንሽው? ቁርጠኛ ሰው አትሆኝም ወይ? ያለበለዛ ሜዳ ላይ ወርቅሽ እንደምትቀሪ በትክክል ታውቂዋለሽ። ነገር ግን አንቺና ገነት አብራችሁ ያላችሁን ምስጢር፣ አንቺና ገነት አብራችሁ ያላችሁን ዶክሜንትን ሁሉ ለምንድን ነው አንቺ እኔ ጋር የማታደርሽው? ያንቺ ምክንያት ምንድን ነው? ቆንጆ ህይወትና ከኔ ጋራ ነገሮችን አብረን እያቀላቀልን መኖር አትፈልጊም ወይ? ያንቺ ችግርስ ምንድን ነው? እንደዚሁ እየሸሸሽ መኖር ይሻልሻልስ ወይ አሳልፈሽ ወይዘሮ ገነትን መስጠት አትፈልጊም ወይ? አንድና አንድ የምፈልገው እኔ የምልሽን ነገር ብቻ እሺ ካርሽኝ ብቻ ነው ከኔ ጋር ተስማምተሽ የምትኖሪው ብሎ ማስጠንቀቂያና ማስፈራሪያ ሲሰጣት ነበረ። እንዴ ምን ሆነክ ነው ዛሬ? ለምንድን ነው እንደዚህ በትትና እያናገርከኝ እኮ ነው ያለከው እንጂ እየተቆጣከኝ አይደለም። ለምንድን ነው የምፈራክ? ደግሞ እሷ የሚያስፈራ ሰው እኮ የሆነ ፍራቻ ነገር የሆነ አንዳንድ ነገር የሚያደርግ ሰው ነው የሚፈራው። አንተ ደግሞ ቆመህ እያነጋገርከኝ ነው እንጂ አንተ ምንም ነገር እያደረከኝ እስካልሆንክ ድረስ አንተን የምፈራበት ምክንያት የለኝም ብላ ቃሉም እንግዲህ በቃ በአሽሙር እየመለሰችለት ነው። ስለዚህ አዎ እውነትሽን እኮ ነው። እኔ ምንም ነገር አንቺን እንደ ልጄና እንደ ከምንም በላይ ቆንጆ ህይወትና ቆንጆ ጊዜ ቆንጆ ነገር ላይ ወርቀሽ እንድትኖሪ ነው የምፈልገው እንጂ እንደዚህ ወጣ ገባ የሚል ህይወት ውስጥ ዝም ብሎ ህይወት እንድትኖሪ እኮ ስለማልፈልግ ነው ለንቺ እንደዚህ እየተከራከርኩ ያለሁት እንጂ ለሌላ ነገር እንዳልሆነ በደንብ እወቂና በደንብ አንዳንድ ነገሩን ብትረጅኝ በጣም ደስ ይለኛል በሚባል ሁኔታ እንግዲህ እየተነጋገሩና እየጨረሱ ነው ማለት ነው። ስለዚህ አንዴ እጄ ብቻ ድረሽና ከዛ በኋላ ምን እንደማደርግሽ እኔ አስጠንቅቄ ነው አንቺን የማቀው። ከዛ በኋላ ልክሽን ነው የማስገባሽ ብሎ ከቪዲዮ በስተጀርባም ዛቻ እያረገ ነበረ። በዛን ጊዜ ብቻውን ማውራት ሲጀምር እንግዲህ ቃልዬ እየሮጠች ስትሄድ ሮጠሽ የትም አትደርሽም፣ ቆመሽ ብታነጋግርኝና እኔ የምልሽን ነገር እሺ ብለሽ ወደ እኔ ብትመጪ በደንብ ነበረ የሚሻልሽ ብሎ እንግዲህ ሲያነጋግራት ነበረ። እሺ ምንድን ነው? ምን አርጊ ነው የምትለኝ? ስለዚህ ምን አርጊ እንደምትለኝ እስቲ አቶ ባህሩ ንገረኝ ብላ ስትጠይቀው ነበረ። እኮ እኔ አድርጊ የምልሽን እኮ ገነት የገነትን የባለቤቷን ፋይል በየአንዳንዱ ስለምታቂ የት እንዳለ አሳይኝ ወይንም ደብቀሽ አምጪልኝ፣ ትኖራታለሽ፣ አኖርሻለሁ እያልኩሽ እኮ ነው ቃልዬ። አይገባሽም እንዴ? ምን ሆነሽ ነው ግን? አንቺ በፊት ብልጥ አይደለሽም እንዴ? አሁን ለምንድን ነው እንደዚህ የሆንሽው ብሎ ሲጠይቃት ነበረ።
መቼም ይሄን ነገር የማደርገው አይመስለኝም ግን አትነካኝም ወይ? ስምምነታችንስ እንዴት ነው ወይ ብላ እንግዲህ እሷም አሳሰቀው እሺ ብላ ሄዳለች ማለት ነው። ሰላም ጤና ይስጥልኝ የተወደዳችሁና የተከበራችሁ የኔ ቤተሰብ ቻናል እንዴት ናችሁ? ደግዬ ናችሁ ወይ? ደህና ናችሁ? እንኳን ደህና በሰላም መጣችሁ። ዌልካም ብያለሁ። እናንተም ሰብና ላይክ እያደረጋችሁ የደውሏ ምልክት እያጠቆራችሁ ወደዚህ ቻናል እንድትቀላቀሉ በትህትና ጋብዛችኋለሁ። እንግዲህ የደውሏ ምልክት እያጠቆራችሁ ስትመጡ የኔ ቪዲዮ በያላችሁበት ቦታ ነው የሚደርሳችሁ። ወደፊት ነው እንጂ ወደ ኋላ የለም። ወደ ሌሎቹ ቪዲዮ ደግሞ አብረን ስንሄድ እንግዲህ ውድ ተመልካቾቼ አቶ ጆንና ሰላሚና በጣም እየተግባቡና ጆን እንግዲህ ሰላሚናን በጣም እየተግባባት ነው። ስለዚህ ሰላሚናን የሚግባባበት ምክንያት አላት። ምክንያቱ ደግሞ ቃልዬን በጣም ቆንጅዬ የሆነች ልጅ መንገድ ላይ አይኗና አይኗ ብቻ በጣም ነው እያረካኝና በጣም ነው እየወደድኳት። ደሞ እሷ ከአነጋገሯም ስትቆጣ ደግሞ በጣም ኃይለኛ ነች። እኔ የሚቆጣ ሴት በጣም ነው የምወደውና ስለዚህ በጣም ቆንጅዬ ልጅ መንገድ ላይ አግኝቻት ነው እየመጣሁት። ግን በጣም ነው ደስ ያለኝ። ግን ምንድነው እንዴት ነው የተገናኛችሁት? የእናንተ ምክንያት እንዴት እንደተገናኛችሁ ልትነግረኝ ትችላለህ ወይስ እባክህ ጆን ስትለው ነበረ። እኔ እኮ ልጅቷ እንደዚሁ እንደ ነፋስ አለፍ አለፍ ስትል ነው የሷ መልክ የማረከኝ። ሁለመናዋ ግን እንደዚሁ ነው የማረከኝ። በጣም በሚገርምና በጣም በሚያሳዝን ሁኔታ። እሺ እንዴት አድርጌ ላስተዋውቃችሁ ግን ወይንም ፕራንክ ነው ወይንም ቀልድ ነው እንዳትለኝ እንጂ ምንም ችግር የለብኝም። እንዴት ነው የማስተዋውቅህ ብላ ስትነግረው ነበረ። የምታስተዋውቀኝማ ምንም ነገር እኔ የእሷን ስልክ ቁጥርም የለኝም እሷንም በቃ አላቃትም። እንደዚሁ ነው ከልቤ የገባችው እኮ ወይዘሮ ሰላምና አንቺ እኮ ስልክ ቁጥሯንም እየወሰድኩና ልጅቷን ደግሞ በደንብ የማቃት እየመሰለሽ ነበር እንዴ? እንደዛ እኮ አይደለም፣ እንደዚሁ ስታልፈኝ ነው እኮ የእሷ ሙሀባ የገባኝ ብሎ እንግዲህ ሲነግራት ነበረ ማለት ነው። እና ወይዘሮ ሰላምና ስልክ ቁጥሯን አልተቀበልኩም ስላት በጣም ነው እየደነገጠችው። እና እንዴት ነው እንደዚህ ታዲያ ስልክ ቁጥሯን ምኗን ያልተቀበልካት? አድራሻዋን ምኗን የማታውቃት ሴት እንዴት እንደዚህ በፍቅሯ ሞትኩ ትላለክ? ብላ ስትጠይቀው ነበረና እንግዲህ ወደ ሌሎቹ ቪዲዮ ደግሞ ስንሄድ ሌሎቹ ቪዲዮ ደግሞ ቃልዬ ከቤት ወጥታ ወይዘሮ ሰላሚና ስልክ ደውላ ከቃልዬ ጋራ ብንነጋገርና እኔ ቃልዬን በጣም ጎድቻታለሁ። እኔ የገዛ ልጄ ነው ከቤት ያስወጣዋት። ቃልዬ የት ነው የሄደችው? ወይዘሮ ገኒ ቃልዬን እስቲ ላነጋግራትና ከቃልዬ ጋራ ይቅር እንድንባባል እፈልጋለሁ። ቃልዬ የት ሄደች ብላ ስትጠይቃት ነበረ። ወይዘሮ ሰላሚና እንግዲህ እኔ ድሮንም አጥፍተሻል ብዬ ነበረ። ነገሮቹ ግን አንቺ እንዳልሽም አልሆንምና አሁን ቃልዬ ከሰው ጋራ ወደ ውጪ ወጥታለች። ግን ስትመጣ ታነጋግሪያታለሽ ብላ ስታናግረት ወይዘሮ ቃል ከውጪ መታ ነበረ። እንግዲህ ሰላሚና አምጫት አሁን መታለች ስትል እንግዲህ ከእንግዲህ በኋላ ወደ ውጪ አባራኝ። እቺ ምን እናት ትሆነኛለች? ምን ትሰራለች ከኔ ጋር? እኔንስ ለምንድን ነው መጠየቅ የፈለገችው? እኔ ከእንግዲህ በኋላ እናት እንደሌለኝ ነው ተስፋ ቆርጬ ቁጭ አልኩት። ሁለመናዬን አውቄያለሁና እሷ ግን ምን ፈልጋ ነው ብላ ስትጠይቃት ነበረ። እባክሽ ቃሉ እግዞ እንደዚህ አይባልም። አንቺ እናትሽ በጣም አጥፍታለች። እናት ደግሞ ተመልሳ የማትገኝ ናትና ይቅር ለእግዚአብሔር ተባባሉና አንቺም ወደ እናትሽ ትመለሻለሽ ብላ እንግዲህ አንድ ሁለት ስትል አልላትም ስትል እባክሽ እንታረቅ ብላ ይቅር አንቺን ይቅርታ ከማረግልሽ
ሁሉም ነገር ቢቀር ይሻለኛል ብላ ስልክ ቁጥሩን አጠፋችው፣ ዘጋችባት ስልኩን። ቃልዬ እንዴት እንደዚህ ታረጊያለሽ? እናት ነች መቼም አትገኝምና ለምንድን ነው እንደዚህ የምታደርጊው? ያንቺ ችግር ምንድን ነው? በነገራችን ላይ ሰው የሚልሽን ነገር ማዳመጥና ማስማት ያንቺ ግዴታ ነው እንጂ የማንም ግዴታ አይደለም። ስለዚህ እንደዚህ መሆን የለብሽም። የሰው ልጅ ደግሞ ሰው ነውና ያጠፋል። ሰው የሚልሽን ነገር ብትሰሚ ይሻልሻል። ቃልዬ እናትሽን በፍጹም እንዳታናድጃት፣ ይቅርታ ስትልሽ ይቅርታ በያት ብላ ገነት አንዳንድ ነገር ስትመክራት ነውና፣ ግን እሷ በፍጹም አልሰማችም፣ በፍጹም ፈቃደኛ አይደለችም። እና ነገሮቹ እንግዲህ በጣም ከባድ እስከሆኑ ድረስ ሁሉም ሰው ለመልካም ነው ማለት ነው። ወደ ሌሎቹ ቪዲዮ ስንሸጋገር ደግሞ ቢኒያምና ሰላሚናም በጣም እየተፋጠጡ ነው። ቢኒያምና ማነው ዳግምም በጣም አነጋጋሪ እየሆኑ ነው። ዳግም ደግሞ ጭራሽ ብቻውን ቁጭ ብሎ አንድን ሰው 3 ቪዲዮ አርግቶ ቆሞም ቁጭ ብሎም እርስ በራሱ እያወራ ነው። ቃልዬ እባክሽ ይቅርታ አድርግልኝ፣ ያደረኩሽ ነገር ሁሉ በጣም ለኔ ከባድ እየሆነብኝ ነው። ፍቅረኛዬ ነሽና እወድሻለሁ። ያንቺ ችግር ምንድን ነው? ይቅርታ አድርግልኝ ብሎ ጉልበታ ላይ ሲንበረከክ ነበረ ኩሽና ዳጊም። በመካከሉ ሳሚም ባለበት ቦታ አፍንጫውን እየነፋ ነው። ነገር ግን ሳሚ ዝም ብለህ አትንበርከክ እንጂ እሷ መቼም ከኔ ተለይታ አትኖርም፣ መቼም የኔ ነች ብሎ ሳሚም ጉራውን ሲነፋ ነበረ። ነገሮቹ ሁሉ በጣም ቢሌን ላይ ውስብስቡ እየወጣ ነው። በስተመጨረሻውም ማን እንደሆነ ሳሚ እኔ ይቅርታ ከሁሉም ነገር ሳሚን አላስከፋውም። ሳሚ በክፉ ቀኔ እጎኔ ቆሟል። አንተ ግን በክፉ ቀኔ እኔ ጎን ስላልቆምክ ምንም አንተን ልለቅክም አልችልም። ምንም ላንተ ተስፋም መስጠት አልችልም። ነገሮቹ ውስብስቡ ወጥቷል ብለ እንግዲህ ቃልዬ ማነች ቢሌን በጣም ብቻዋን እያወራች ነው። ደግም ደግሞ ፎስ እያለ ነው። ላይክ አድርጉ ጋይስ። ገኛት አውርተሃታል? ስልክ ተቀብለሃታል? አክስቴ ስሟን ራሱ እኮ አላውቅም እንኳን ስልኳን